ሶማሊላንድ የምትጠብቀው ብስራት አምስት ሀገራት ለሶማሊላንድ እውቅና ሊሰጡ መሆናቸው ተሰማ። የእስራኤል ውጭ ጉዳይ ሚኒስትር ደግሞ በድንገት ሀርጌሳ ገብተዋል። ተዘጋጁ፣ ሌላ አማራጭ የለንም። ብልጽግና ፓርቲ በባህር በር ጉዳይ አዲስ መግለጫ ወጣ። ኢሳያስ ገብተው በጠበጡት ነገሩ ከረረ። ሶማሊላንድ የጅቡቲ አየር መንገድ እንዳይደርስብኝ አለች። ከዛሬ ጀምሮ ሁሉም በረራዎች ተሰርዘዋል። አዲስ ሀገር በማዋለድ የምስራቅ አፍሪካን ካርታ በዘላቂነት ይለውጣል የተባለለት የሶማሊላንድ የነጻነት ጉዞ መንገድ እየሰመረለት ነው። ሶማሊላንድ ለሶስት አስርት ዓመታት ያላይዞሽ በአይነት በናፍቆት ስትጠብቀው የነበረው ብስራት በሳምንት ዕድሜ ውስጥ እንደ ባቡር ፉርጎ ተከታትሎ እየመጣላት ነው ያስባለ ሌላ የምስራች ተሰምቷል። የእስራኤልን ፈርቀዳጅነት በመከተል አምስት ሀገራት ለሶማሊላንድ እውቅና ሊሰጡ መሆናቸውን የእስራኤል ሚዲያዎች እየዘገቡ ባሉበት ወቅት የእስራኤል ውጭ ጉዳይ ሚኒስቴር ደግሞ በድንገት ሀርጌሳ መግባታቸውን ተከትሎ በሀርጌሳ ሰርግና ምላሽ ሆኗል። አነጋጋሪውን መረጃ በዝርዝር ይዘናል፣ እንመለስበታለን። በሌላ በኩል ደግሞ በሶማሊላንዱ አቧራ የተወሰነ ተዳፍኖ የቆየው የባህር በር ጉዳይ ዳግም አገርሽቷል። በመከላከያ ሰራዊት በኩል እንዲነገር የተደረገው የወደብ ጉዳይ አሁን በይፋ ከወደ 4 ኪሎ መግለጫ የተሰጠበት ሲሆን ብልጽግና ፓርቲ ተዘጋጁ፣ ሌላ አማራጭ የለንም ሲል አቋሙን ይፋ አድርጓል። ሌላኛው በዝርዝር የምናስደምጣችሁ ጉዳይ ነው። ይህ በእንዲህ እንዳለ የቀንዱ ፖለቲካ ትኩሳትን አስቀጥሏል። ኢሳያስ አፈወርቂ የነኩት አልበረክት ብሏል። በሶማሊላንድና ጅቡቲ መካከል የተነሳው ውዝግብ እየተካረረ ሲሆን ሶማሊላንድ የጅቡቲ አየር መንገድ ከዛሬ ጀምሮ ወደ ግዛቷ የሚያደርጋቸውን ሁሉም በረራዎች እንዲሰረዙ መወሰኑን ይፋ አድርጓል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1፣ ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድሞ ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። በመጀመሪያም ከወደ ሰመራ የተሰማውን አሳዛኝ መረጃ እናስቀድም። በትራፊክ አደጋ የ22 ሰዎች ህይወት አለፈ። በአፋር ክልል ሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ህይወት አለፈ። አደጋው ዛሬ ንጋት 11 ሰዓት አካባቢ በህገወጥ ደላሎች ተታለው ወደ ውጭ ሀገራት ለማቅናት የተሰበሰቡ ሰዎችን የጫነ ተሳቢ ተሽከርካሪ ሰመራ ከተማ አደባባይ ላይ በመገልበጡ የደረሰ መሆኑን የተነገረው የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ቢኢዶ እንዳሉት በተከሰተው አደጋ እስካሁን የ22 ሰዎች ህይወት አልፏል። የሟቾች ቁጥር ሊያሻቀብ እንደሚችል ገልጸዋል። ከሟቾች በተጨማሪ 30 ሰዎች ላይ ከባድና 35 ሰዎች ላይ ደግሞ ቀላል ጉዳት መድረሱን አስረድተዋል። ጉዳት የደረሰባቸው ዜጎች በድብቲ ሪፈራል ሆስፒታል ሕክምና እየተደረገላቸው እንደሚገኝ ኃላፊው አክለው የገለጹ ሲሆን የሰመራ ከተማ ነዋሪዎች ተጎጂዎችን ለማትረፍ ከፍተኛ ርብርብ ማድረጋቸውንም አስገንዝበዋል። ወጣቶች በህገወጥ ደላሎች በመታለል ለመሰል አደጋ ራሳቸው ማጋለጥ እንደሌለባቸው አጽንኦት ሰጥተዋል። በቀጣይ መረጃ አዲስ ሀገር በማዋለድ የምስራቅ አፍሪካን ካርታ በዘላቂነት ይለውጣል የተባለለት የሶማሊላንድ የነጻነት ጉዞ መንገድ እየሰመረለት ነው። ሶማሊላንድ ለሶስት አስርት ዓመታት ያላይዞሽ ባይ በናፍቆት ስትጠባበቀው የነበረው ብስራት በሳምንት ዕድሜ ውስጥ እንደ ባቡር ፉርጎ ተከታትሎ እየመጣላት ነው ያስባለ ሌላ የምስራች ተሰምቷል። የእስራኤልን ፈርቀዳጅነት በመከተል አምስት ሀገራት ለሶማሊላንድ እውቅና ሊሰጡ መሆናቸው የእስራኤል ሚዲያዎች እየዘገቡ ባሉበት ወቅት የእስራኤል ውጭ ጉዳይ ሚኒስቴር ደግሞ በድንገት ሀርጌሳ መግባታቸው ተከትሎ በሀርጌሳ ሰርግና ምላሽ ሆኗል። ታዋቂው እስራኤላዊ አክቲቪስት ኒፍ ካልዴሮን በዛሬው ዕለት አምስት ሀገራት ለሶማሊላንድ እውቅና እንደሚሰጡ ማረጋገጡን ጽፏል። እንደ ማርቲን ፕላውት ያሉ የአፍሪካን ቀንድ ፖለቲካ በቅርበት የሚከታተሉ ተንታኞች መረጃውን በስፋት እያጋሩት መሆኑን ተመላክተናል። በሌላ በኩል ደግሞ የእስራኤል ውጭ ጉዳይ ሚኒስቴር ለመጀመሪያ ጊዜ ለይፋዊ ጉብኝት ሶማሊላንድ ገብተዋል። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጊዲዮን ሳር ለመጀመሪያ ጊዜ ለይፋዊ ስራ ጉብኝት ዛሬ ጠዋት የሶማሊላንድ መዲና ሀርጌሳ መግባታቸው ተገለጸ። የሶማሊላንድ ዲፕሎማሲያዊ ምንጮች ዋቢ አድርጎ i24 ኒውስ እንደዘገበው ጊዲዮን በቆይታቸው ከሶማሊላንድ ፕሬዝዳንት አብድረህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዝዳንቱ ቤተ መንግስት በጋራ መግለጫ እንደሚሰጡ ምንጮች አክለው ገልጸዋል። የዲፕሎማሲ ምንጮች እንደገለጹት ጉብኝቱ በእስራኤልና በሶማሊላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው።
የእስራኤል የውጭ ጉዳይ ሚኒስቴር እስካሁን ስለ ጉብኝቱ የሰጡት መግለጫ የለም። ይህ ጉብኝት እስራኤል ለሶማሊላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ሀገራት መካከል ያለን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመላክታል። ስለሚያደርጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አለመውጣቱን ዘገባው አመላክቷል። በተያያዘ ዜና የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና በሚመለከት ዛሬ ታህሳስ 28 ቀን 2018 ዓ.ም ውይይት እንደሚያደርግ ተገልጿል። ይህ በእንዲህ እንዳለ የቀንዱ ፖለቲካ ትኩሳትን አስቀጥሏል። ኢሳያስ አፈወርቂ የነኩት አልበረከት ብሏል። በሶማሊላንድና ጅቡቲ መካከል የተነሳ ውዝግብ የተካረረ ሲሆን ሶማሊላንድ የጅቡቲ አየር መንገድ ከዛሬ ጀምሮ ወደ ግዛቷ የሚያደርጋቸውን ሁሉም በረራዎች እንዲሰረዙ መወሰኑ ይፋ ሆኗል። ሶማሊላንድ ሪፐብሊክ ከዛሬ ጀምሮ ወደ ሀገሯ በሳምንት 4 በረራ ሲያደርግ የነበረው የጅቡቲ አየር መንገድ ኤር ጅቡቲ ውሉን በማቋረጥ ወደ ሀርጌሳ እንዳይበረገድ አጥላለች። በሁለቱ መካከል ነገሮች የተካረሩት ከእስራኤል እውቅና መስጠት በኋላ ነው። እስራኤል ለሶማሊላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሊያ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ ለሙሉ ዘግታለች። በሌላ በኩል ሶማሊላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሊላንድ ሪፐብሊክ ሕጋዊ እውቅና መስጠቷ ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። በሌላ መረጃ በሶማሊላንዱ አቧራ የተወሰነ ተዳፍኖ የቆየው የባህር በር ጉዳይ ዳግም አገርሽቷል። በመከላከያ ሰራዊት በኩል እንዲነገር የተደረገው የወደብ ጉዳይ አሁን በይፋ ከወደ 4 ኪሎ መግለጫ የተሰጠበት ሲሆን ብልጽግና ፓርቲ ተዘጋጁ፣ ሌላ አማራጭ የለንም ሲል አቋሙን ይፋ አድርጓል። ሶማሊላንድ የእስራኤልን እውቅና ካገኘች ከጥቂት ቀናት በኋላ ገዢው የብልጽግና ፓርቲ የባህር በር ጥያቄን አስመልክቶ ባወጣው ሳምንታዊ መግለጫ አጀንዳው ከጊዜ ወደ ጊዜ የተለመደ የሆነና እውን የመሆን እድሉ እየሰፋ መምጣቱን ገልጿል። ጥያቄው በኢትዮጵያውያን ዘንድ የጋራ አጀንዳ ከመሆን አልፎ በዓለም አቀፍ ደረጃ የሚደገፍ ፍትሃዊ ጥያቄ ለመሆን በቅቷል ያለው መግለጫው ኢትዮጵያ በታሪክ በምትታወቅበት የጋራ ተጠቃሚነትና የፍትሃዊነት መርህ የራሷን ብሔራዊ ጥቅም ማስከበር ብቻ ሳይሆን ዓለም ለሁሉም ፍትሃዊ እንድትሆን ተጽዕኖ እያሳደረ ይገኛል ብሏል። የባህር በር ጥያቄው እየተሳካ መምጣቱን ጠቅሶ ጉዳዩ የሀገሪቱ ቁልፍ ብሔራዊ ጥቅምና የዘመናት ትግል ምክንያት ሆኖ መቆየቱን አውስቷል። የኢትዮጵያን ጥንካሬ መስተካከል ያቃታቸው ታሪካዊ ጠላቶች ግዛትና ሀብቷን በማሳጣት በድህነት እንድትኖር ለማድረግ ሲጥሩ ቆይተዋል ያለ ሲሆን በተለይም ከ19ኛ ክፍለ ዘመን መጨረሻ ጀምሮ የውጭ ቅጥረኛና የውስጥ ተላላኪዎችን በመጠቀም ባህር በር አልባ እንድትሆን ብዙ ሴራዎች ተፈጽመዋል ሲል በዚህ ምክንያት ኢትዮጵያ ላለፉት 30 ዓመታት የባህር በር አልባና የሌሎች ጎረቤት ሀገራት ጥገኛ እንድትሆን መደረጓ ገልጾ ይህንኑ ታሪካዊ የባህር በር መብት ባልተለመደ መልኩ ለማዳፈን ሲሰራ መቆየቱን በመጥቀስም ተችቷል። የሀገራዊ ለውጡ አመራርም ከጅምሩ በዲፕሎማሲና በሰጥቶ መቀበል መርህ ጥያቄው ሰላማዊ ምላሽ እንዲያገኝ ሲጥር ቆይቷል ያለው የብልጽግና ፓርቲ ከመጀመሪያው ኢትዮጵያውያን የመልካም ምድር እስረኛ ማድረግ እንደ ዋና ግባቸውና ጥቅማቸው የሚገነዘቡ የራሳቸውና የጎረቤቶቻቸው ልማት የማይፈልጉ የዜሮ ድምር ፖለቲከኞች ይህ እንዳይሆን አሻፈረኝ ሲሉ ተስተውለዋል ብሏል። ያ ለሀገሩ የባህር በር መልሶ ያስገኘ አርበኛ፣ የብሔራዊ ጥቅምና የዓለም ፍትሃዊነት ዘበኛ፣ ቆራጥ ሀገር ወዳድ ሰብአዊ ትውልድ ተብለን ለመዘከር ከምንጊዜውም በላይ አጀንዳችን በባለቤትነት አጥብቀን ይዘን በጋራ እናሳካው ሲልም ጥሪውን አቅርበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።